በእውነት ልመናዋ ክብሯም በሁላችን ለዘላለሙ ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምር ይህ ነው። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በሰኔ 8 ቀን በታወቀ መታጠቢያ ላይ ከልጇ ከወዳጇ ጋር ከግብፅ በተመለሱ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ በድንጋሌ ሥጋ በድንጋሌ ነፍስ ለጸናች ለክብርት እመቤታችን ካፈለቀው ከተባረከ ከውሃ ምንጭ ዘንድ ያደረገችውን ስሙ። ከእግዚአብሔር የታዘዘ መልአክ ለደገኛው ለዮሴፍ በሕልም ሕፃኑንም ከእናቱ ጋር ይዘ ወደ ምድረ ግብፅ ሂድ ሲል ተገልጦለት ነበርና ዮሴፍም ተነስቶ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን የእናቷ እህት ሰሎሜንም ይዞ በግብፅ ወዳለ ወደ ደብረ ቁስቋም ሄደ። ወደ ሌሎችም አገሮችም ደረሱ። በግብፅ 3 ዓመት ከ6 ወር ከተቀመጡ በኋላ ሄሮድስ ሞተና መልአከ እግዚአብሔር ለዮሴፍ ነገረው። ወደ ኢየሩሳሌምም ይመለስ ዘንድ አዘዘው። ከዚያም መጣሪያ ወደምትባል አገር ደረሱ። ከዚያም ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክን ከወለደች በድንጋሌ ሥጋ በድንጋሌ ነፍስ ከጸናች ከክብርት እናቱ ከእመቤታችን ጋርና ከዮሴፍ ጋር በሕፃንነት ሳለ ውሃ ወዳፈለቀበት ወደ መታጠቢያ አገር ደረሱ። ውሃይቱም እስከዚች ቀን ድረስ ትኖራለች። ሰዎች ሁሉ ከአራቱ ማዕዘን ዘመድ ከዘመድም ሁሉ ተሰብስበው እየመጡ ከቤተ ክርስቲያን ከተባረከ ውሃ ምንጭ ቡራኬ ይቀበሉ ነበር። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብን፣ አሜን።